ሰላም እንዴት ናችሁ? ደህና ናችሁ ወይ? ሮዚ ነኝ። በድጋሚ ዛሬ አዲስ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? አለሁ በጣም ደህና ነኝ። አንድ ትሪክ ለማሳየት ነው ዛሬ እንግዲህ ከተፍ ያልኩት ማለት ነው። በጣም ብዙዎቻችሁ እየጠየቃችሁኝ ነበር በኢንስታግራም ፔጅ ላይ እንዲሁም ደግሞ በዩቲዩብ ላይም ስለ ፀጉሬ በጣም ጠይቃችሁኛል። ይነዋት ለምን እንደውም አንድ አጠር ያለች ቪዲዮ እንደዚህ አልሰራላችሁም ብዬ እንግዲህ ዛሬ ይሄንን ቪዲዮ ለመስራት ወድጃለሁ ማለት ነው። ስለዚህ ስለ ፀጉሬ ስላለው ስለዚህኛው ፀጉሬ እንዴት እንደሆነ ከየት እንደገዛሁት ስንት ብር እንደገዛሁት እንዴት አድርጌ ደግሞ ፀጉሬን ከራሴ ጋር ብሌንድ እንዴት አድርጌ እንደማደርገው በዚህ ቪዲዮ ላይ ከበር አደርግላችኋለሁ ማለት ነው። ስቴይ ቱን ጋይስ። አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ ፕሊዝ። ሰብስክራይብ አድርጉ፣ ሼር አድርጉ ቪዲዮቼን ማለት ነው። ያ ጋይስ፣ ስለዚህ ቀጥታ ወደ ቪዲዮ እንገባለን። የስ ስለዚህ ፀጉሬ እንደምታዩት እንደዚህ አድርጌ እንትን አድርጌዋለሁ፣ ጠቅልዬዋለሁ። ሶ ፀጉሩ እንደዚህ ነው የሚመስለው። ኖርማሊ አሚን በጣም ቆንጆ ፀጉር ነው። ከየት ነው የመጣው? አመጣጡን ስናይ ከአመጣጡ ጀምሮ ማለት ነው። ሶ ላስት ይር ኢትዮጵያ በነበርኩበት ጊዜ በዚህ ታይም ላይ ነበር የገዛሁት የነበረው፣ ግን this is the first time ሳደርገው ይሄኛውን ፀጉር ማለት ነው። በሌላም ከለር አለኝ፣ በሁለት ከለር ነው የገዛሁት እና ያኛውን ከለር በጣም ወዳችሁት ነበረ። ኢትዮጵያ በነበርኩበት ጊዜ የምሰራቸው ቪዲዮዎች ላይ ሰርቼበት ነበርና በጣም ብዙዎቻችሁ ስትጠይቁኝ ነበረ። እንዲሁም ደግሞ ኢንስታግራም ላይም በጣም ለብዙዎቻችሁ ስጽፍላችሁ ነበረ። ስለዚህ በጥቁርና በዛኛው ከለር ማለት ነው። በዚህኛው ከለር ላሳያችሁ። በዚህ አይነት ከለር ነው ላስት ይር የገዛሁት። እንግዲህ ያኛውን ግን ኢትዮጵያ እያለሁ ነበር የተሰራሁት። ይኸውላችሁ እንደዚህ ያደረኩኝ ነው እኔ ሌቭል አድርጌ የማስቀምጠው ፀጉሮቼን ማለት ነው። ሁሉንም ፀጉሮች ይኸውላችሁ እንደዚህ እያደረኩኝ ነው ሌቭል አድርጌ የማስቀምጠው ማለት ነው። እና እናንተም ሂማኖቻችሁን እንደዚህ እያደረጋችሁ እንግዲህ እኔ የማስቀምጠው ጋይስ ይኸውላችሁ እንዲህ እያደረኩኝ ነው። የቀለም የአጭር የምናምን እያልኩኝ በዚህ መልኩ ነው እንግዲህ እኔ ቆንጆ አድርጌ የማስቀምጠው ማለት ነው። አሁን ወደ ቀለሙ ስንሄድ ይሄኛው ሌላ ኬኪ ነው። ሶ ይሄኛውን ፀጉር ማለት ነው በጣም ነው የምወደው ጋይስ። እኔ ሂውማን ሄር በጣም ነው የምወደው ፀጉሬም ብዙም ስለሌለኝ ሂውማን በጣም ነው የምጠቀመው እና ይሄኛውን ፀጉር የመጀመሪያ ጊዜ ነው የተሰፋሁት በአመቱ ማለት ነው። ላስት ይር ነበር የገዛሁት። ይሄኛውን ፀጉር ግን ባለፈው ተሰርቼው ነበረ ኢትዮጵያ በነበርኩበት ጊዜ ማለት ነው። እና እንደውም በጣም ብዙዎቻችሁ ጠይቃችሁኝ ነበረ። ሶ ኢንስታግራሜ ላይም እየመለስኩላችሁ ነበር በሰዓቱ። ይሄንን ይመስላል ይሄኛው ከለር። ሪመምበር ይሄን ከለር ሪመምበር ይሄንን ይኸውላችሁ እንደዚህ ተፈቶ እንግዲህ የዛኔ ታጥቦ በዚህ መልኩ ነው የተቀመጠው። ይኸውላችሁ ፍሪዝ ነው። ሶ አጭርም እንዳይቆረጥ ተብሎ እንግዲህ የሚገባውንም ልክ በዚህ መልኩ ይኸውላችሁ 3 ፒስ ነው የገዛሁት የነበረው። ሶ እንደዚህ ተደርጎ ይኸውላችሁ እንደዚህ አድርጌ ነው የማስቀምጠው ማለት ነው። ሶ አሁን ይሄ ልክ ውሃ ሲነካው በቃ የሚገርም ያበደ እንትን ነው የሚሆነው ማለት ነው። እና በዚህኛው ከለር አለኝ which is እንደዚህ አድርጌ አስቀምጨዋለሁ የዛኔ እንደተሰራሁበት፣ ግን አሁን ሰመር ስለሆነ እሰራበታለሁ ይሄንንም። ስለዚህ በዚህ መልኩ አድርጌ ነው ማስቀምጠው። እናንተም ሂውማኖቻችሁን ስታስቀምጡ ሌብል አድርጋችሁ እንደዚህ ጽፋችሁ እንድታቁትም ጽፋችሁ አጭሩን በአጭሩ ረጅሙ በረጅሙ አድርጋችሁ ብታስቀምጡ እኔ በጣም ሪኮመንድ አደርጋለሁ። በጣም የጠቀመኝ ነገር ስለሆነ እና ብዙም ፀጉር ስላለኝ ማለት ነው። እና እንደዚህ አድርጌ ይቀመጣል ማለት ነው። ይሄኛውን ፀጉር ደግሞ አሁን የተሰራሁት ነው ያለሁት which is spin I don't know ስንት ጊዜ ነው almost 3 ሳምንት ነገር ሆኖታል። አሁን ለመፈቻው ጊዜ ደርሷል ማለት ነው። ግን ከመፍታቴ በፊት ሰዎችም እየጠየቃችሁኝ ስለነበረ እንዴት አድርጌ ብሌንድ እንደማደርገው ከራሴ ፀጉር ጋር እነግራችኋለሁ። which is አሁን ላይ ስግስግ የሚባለው ነገር በደንብ ነው የሚሰራው። ኢትዮጵያም የዛኔ ይሄኛውን ፀጉር ስትሰራ በስግስግ ነበር የተሰራው። በጣም ወድጄው ነበረ። ይሄኛው ግን ሊቭ አውት ተደርጎ ነው እየተሰራው which is ደስ ይለኛል። እንደዚህ ሲሆን የሆነ ብትንትን ነገርም ሲል ደስ ይለኛል። አንዳንዴ የሚረብሸኝ ሰዓት አለ፣ አንዳንዴ ግን ደስ ይለኛል። which is በደንብ ተደርጎ እንደዚህ ካደረኩት ቆንጆ ነው የሚሆነው ማለት ነው። ስለዚህ አሁን ይሄንን ፀጉር እንግዲህ ምንም አላረኩትም ብዙ። ምንድነው የማደርገው መሰላችሁ? እዚህ ጋር ሊቪንግ ኮንዲሽነር ጨምሬያለሁ። ይሄ ቅባት የምቀንስበት ነው ኖርማሊ። ያኛው እምቢሲ ላይ እንትን አደረኩት እዚህ ውስጥ ከተትኩት ማለት ነው። ሶ ሊቪንግ ኮንዲሽነር ይሄንን ነው የምጠቀመው። ይሄንን እዚህ ውስጥ እጨምራለሁ። ትንሽ ነው የጨመርኩበት እንደውም ላሳያችሁ ብዬ ነው
ብዙም ያልጨመርኩት ማለት ነው። ስለዚህ እንደዚህ አደርጋለሁ። እዚህ ጋር የሮዝመሪ ኦይል አለኝ which is በጣም ቲክ ስላልሆነ ፀጉሬንም አያያዝብኝም ቆሻሻም አይዝብኝም። ስለዚህ እንደዚህ አድርጌ ይላችሁ ጨምረዋለሁ እዚህ ውስጥ የተወሰነ። ለምን የሆነ ወዛም ነገር የሚያደርገዋል ብታይ ፀጉሩን አንዳንዴ ድርቅ ሲል እንዴት ነው እንትን ይላል አይደል? ፀጉር ኖርማሊ ሊቪንግ ኮንዲሽነር ብቻ ስናደርግበት የሆነ አቧራ የሚመስል አይነት ከለር ያመጣል ማለት ነው፣ ድርቅ ያለ ነገር። ሶ እንደዛ እንዳይሆንብኝ ትንሽዬ ቅባት እጨምርበታለሁ እንደዚህ አድርጌ ማለት ነው። ከዛ እንዳይወጣብኝ ይሄንን በደንብ አድርጌ ብሌንድ አደርገዋለሁ። እንደዚህ ይፈሳል። ስለዚህ ምንድነው የማደርገው? ሶ ኖርማል ትንሽዬ እንደውም ውሃ አድርጌበታለሁ እዚህ ጋር መጀመሪያ ላይ። ሶ እንደዚህ ውሃ እያደረኩኝ ይኸውላችሁ እንደዚህ መስታወት አለኝ እዚህ ጋር ጋይስ። ሶ እንደዚህ እያደረኩኝ ትንሽ አበሰብሰዋለሁ ማለት ነው። ይኸውላችሁ እንደዚህ በደንብ አድርጌ ውሃውን እንትን እንዲያደርገው ማለት ነው። እና ይሄንን ኦልሬዲ ጠቅልየዋለሁ። ይኸውላችሁ እንደዚህ ያደርግበታለሁ በሚፈታው ሰዓት ላይ እንደዚህ። ከዛ አሁን እንደዚህ አድርጌ ነው የማሳድረው። ሰው ቅባትም ስቀባው በጣም ይመቸኛል የሚገርማችሁ። ሶ እዚህ ጋር አንቲ እንትን የሚያደርግም ቅባት አለኝ አንቲ ሄር ፎል ነው which is በፍሪዝ ሰዓት ብዙ ጊዜ ውሃ ስለምናደርግበት ፀጉራችንን እንትንም እንዳይል ምንድነው ፀጉራችንም እንዳይበጣጠስ አንቲ ሄር ፎል የሚልኛውን አይነት ቅባት እቀባለሁ ብዙ ጊዜ ፍሪዝ በማደርግ ሰዓት ማለት ነው። ይሄንን ቅባት እቀባለሁኝ። ስለዚህ መጨረሻ ላይ እንደዛ ነው የማደርገው ማለት በተወሰነ መልኩ ማለት ነው። አይ ሚን ፀጉራችን ፍሪዝ ስንሆን እንትንም ስለማንለው ብዙም ስለማንንከባከበው ውሃ ብቻ ሁሉ ጊዜ ሲነካው ደግሞ ብጥስጥስ ብሎ ነው የሚወጣው ማለት ነው። ለዛ እሱን ነገር ለመቀነስ አትሊስት በመጠኑ ቢሆን ለመቀነስ ቅባቶች እቀባለሁ እንደነዚህ አይነት ግሪሲ ያልሆኑ። ግሪሲ ከሆነ ፍሪዙንም ጭምቅ ነገር ያደርግብናል። ሶ እንደሱ ሲሆን ምንም እንትን አያደርገውም፣ ደስ አይልም እንደዛ ሲሆን። ስለዚህ ምንድነው የማደርገው? እንደዚህ አድርጌ ፍሪዝ አደርገዋለሁ። በጣም ኢዚ ነው ፀጉሩ ልነግራችሁ ከሚችለው በላይ በጣም ስታይል እንደፈለግን ነው የምናደርገው ማለት ነው። ይኸውላችሁ እንደዚህ ነው የሚሆነው ማለት ነው ፀጉሩ። አያችሁት? ይሄንን ነው የሚመስለው። ስለዚህ ምን አደርጋለሁ መሰላችሁ? ይሄንን እፈተዋለሁ። ከዚህ ጋር ጀምሬ ይሄንን አወጣዋለሁ። ይኸውላችሁ እንዴት እንደሚያደርግልን ፍሪዝ ከፀጉሬና ሂውማኑን ወስጄ ነው አንድ ላይ ፍሪዝ እማደርገው ማለት ነው። ከዛ ምንድነው እማደርገው? እያንዳንዱን እንደዚህ ያደረኩኝ እበትነዋለሁ። አያችሁ ፀጉሩን ራሱ የሆነ ከፍ ነገር ነው። አሁን እንደውም ይሄንን ውሃ ስላስነካሁት ነው እንጂ የባሰ አብሮ ወደ ላይ ኩፍ ነገር ይላል ማለት ነው። አንድ ላይ ሲሆን በጣም ነው የሚያምረው። ሶ እቺ ነገር አለችኝ። እቺ እንደ ቢጎዲን ነው የምትባለው፣ ምንድን ነው የምትባለው? ከቢዩቲ ሰፕላይ ነው የገዛሁት። አሳያችኋለሁ። እስቲ እቃው ካለኝ ካልጣልኩት እቃው ምን እንደምትመስል አሳያችኋለሁ። ይኸውላችሁ እንደዚህ እያደረኩኝ እፈተዋለሁ። ከዛ ፀጉሩን እዩት፣ ከፍ ያለ አይነት ፍሪዝ ነው ራሱ የሚሆነው ከፀጉሬ ጋር ማለት ነው። እና እንደኔ ስፔሻሊ ፀጉራችሁ ስስ ካልሆነ፣ አሁን የኔ ፀጉር ስስ ነው ብቻ አሪፍ አይደለም፣ አይመችም እንደዚህ ለማድረግ ማለት ነው። እና ትንሽ ወፈር ያለ ፀጉር ካላችሁ በጣም አሪፍ ነው፣ ይሄ ፍሪዝነቱም አይጠፋም። የኔ ፀጉር ግን ኖርማሊ ስስ ስለሆነ ፍሪዝነቱ ራሱ ብታይ ይጠፋል። የሆነ ትንሽ ቆይቶ የሆነ እንደመቆም ነገር ይሆናል። which is ናቹራል ነገር ነው። ብዙም አይረብሸኝም። አንዳንዴ ይረብሸኛል። ሲረብሸኝ እንድች ነገር አረጋታለሁ ማለት ነው። እንደውም የሆነ ቀን ኮመንት ላይ አንብቤ ነበረ፣ ሮዚዬ ለምን አትሰሪውም ስግስግ ለምን አታረጊም በፍሪዝ ያምራል ብላችሁኝ ነበረ። መች አጣሁት። እኔ እንደዚህ ስለፈለኩኝ ነው ይሄንን እንደዚህ ያደረኩት ማለት ነው። ስለዚህ ሉክ ከፀጉሬ ጀምሮ እዩት እንዴት አድርጎ አንድ ላይ እንደመጣ እንዴት ብለንድ እንዳደረገ አያችሁ ፀጉሬን እና እሱን። ሶ እንደዚህ አድርጌ ነው እማደርገው፣ ስወጣ እንደዚህ አድርጌ ነው እምወጣው ማለት ነው። እና ይኸውላችሁ ይሄንን ነው የሚመስለው። ሶ ስጠቅልዬ ደግሞ እንደዚህ አድርጌ አሳድረዋለሁ ማለት ነው። ስለዚህ ይሄንንም ልፍታው በጣም አሪፍ ነገር ነው። ይሄ እያንዳንዱ በወጣን ቁጥር እየጠቀለልን ምናምን አንወጣም፣ ፀጉሩን በጣም ስለሚመች ማለት ነው። እና ይኸውላችሁ እንደዚህ ነው የሚመስለው። ስለዚህ እንደዚህ አድርጌ ፍትት ታደርገዋለሁ። ከዛ በኋላ ልነግራችሁ አልችልም እንዴት አሪፍ እንደሚሆን ራሱ ጋይስ ብታይ የሆነ በጣም የሚያምር አይነት ፍሪዝ ነው የሚሆነው ማለት ነው። እና እቺ ነፍስ የሆነች ነፍስ አድናት። በቃ እቺ እቃ ማለት ነፍስ አድናት ጋይስ፣ በእውነት በጣም አሪፍ ናት። ይኸውላችሁ ፍሪዙን አያችሁ ረጋው ሉክ that's it። ሶ ምን እንፈልጋለን ከዚህ በላይ? በቃ ሊቪንግ ኮንዲሽነራችን እናደርጋለን፣ እንደዚህ እናደርጋለን። ይሁት
በቃ ደንበኛ እየተሰራ እንትን ነው የሚመስለው። ከዛ ውጥት ነው የምናደርጋት። ከዛ ይሄው ይኸውላችሁ እዩት ፍሪዙ ሉክ እንደዚህ ነው የሚሆነው ማለት ነው ጋይስ። ሉክ እቺን ውጥት ነው የምናደርጋት፣ እንደዚህ ክፍት ነው የምናደርገው። ከዛ ላስቲክ ነገር ነው የሚይዘው ማለት ነው። ሶ እንደዚህ አድርገን እናወጣዋለን። ከዛስ ሉክ ጋይስ፣ ከዛ ይሄ ሉክ ይት በእናታችሁ እንዴት እንደሚያምር አያችሁት? እንዴት እንደሚያደርገው። ይሄንን ፍሪዝ የሚሰራው ማለት ይሄ ነው። እቺ ማአተኛ የሆነች በቃ እቃ ናት ጋይስ። በቃ እቺ ማለት በጣም ሀሪፍ ናት። ይሄንን ነው የሚመስለው። ሶ ከቢዩቲ ሰፕላይ ነው የገዛሁት። ይሄንን ነው በጣም ማሳየት የፈለኩት ነገር ነበረኝ። እቃው ራሱ አይገርማችሁ በጣም ርካሽ ነው፣ 4 ብር ነው ነገር ነው የገዛሁት። ከቢዩቲ ሰፕላይ የገዛሁት በጣም አሪፍ ነገር ናት። እቺ ናት መጠቅለያዋ። ከዚህ ወፈር የሚል አለ። እኔ ይሄኛው እንዲሆንልኝ ስለፈለኩኝ ነው እንጂ ከዚህ ወፈር የሚል አለ። ሶ ፀጉራችንን እዚህ ላይ እንጠቀልለዋለን። ከዛ ይሄ ላስቲክ ነው ጋይስ፣ አያችሁት? ላስቲክ ነው። ሶ የጠቀለልነውን ይሄ እንደዚህ አድርጎ ይዝልናል። እችን አምጥተን ክዳኗን እችን አምጥተን መልሰን እዚች ውስጥ እንደዚህ አድርገን ክድን እናደርገዋለን። ከዛ እንደዚህ ይሆናል ማለት ነው። በቃ በዚች ብቻ ይሄን የመሰለ ከርል ይሰራልናል ማለት ነው። በጣም ጠቃሚ ነው ብዬ ተስፋ አደርጋለሁ ጋይስ። እንደዚህ ፀጉራችሁን ሊቭ አውት ማድረግ እንደኔ የምትወድ፣ እኔ ናቹራል ነገር ደስ ይለኛል። ይሄ ያልተጋነነ ነገር ሲሆን ደስ ይለኛል። ግንባርም ሳያወጣም ደስ ይለኛል። ብልሽት ማለቱ ናቹራል መሆኑም ደስ ይለኛል። ግዴታ ይሄ ፐርፌክት እንዲሆንም አልፈልግም። እንደዛ እንዲሆን በቃ ናቹራል በቃ ደስ ይለኛል። እንደዚህ የሆነ ብትንትን ሲል ኃይለኛ ፀጉር እንዳለው ሰው ማለት ነው። ማለት ይሄ ኃይለኛ ፀጉር ቢኖረኝ ጥሩ ነው፣ ግን የለኝም። የሚገርማችሁ ፀጉሬ በጣም ስስ ነው። እንደዛ ስለሆነ ብዙ ነገር አደርግለታለሁ እንዳይጎዳብኝ። ግን በቃ እኔ አይዶን ነው ሜቢ ሁልጊዜ ስለምሰራው ይሆን በጣም ፀጉሬ ስስ ነው ማለት ነው። ድሮ በጣም አሪፍ ነበረ እና አሁን ግን እንደዚህ ሆኖብኛል። ስለዚህ ምን አደርጋለሁ መሰላችሁ? እዚህ ጋር እንደዚህ አይነት ሙስ አለኝ ለፍሪዝም የሚሆን ማለት ነው። ስለዚህ እሱን እወስዳለሁ። ይኸውላችሁ እንደዚህ አድርጌ ኡፕስ አራንተ የት ነው የምትሄደው? በሰላም ነው ይሄ ይኸውላችሁ። ስለዚህ ይሄንን ሙሶን ወስጄ እንደዚህ አድርጌ አደርገዋለሁ። እዚህ ላይ ሞር የሆነ ቆንጆ የሆነ እንትን ክሬት ያደርግልኛል። የሆነ ልስልስ ያለ በጣም የሚያምር እንግዲህ ፎሚንግ የሆነ ሙስ ነው። ለፍሪዝ በጣም አሪፍ ነው። በጣም ቆንጆ ነው የሚያደርገው። ምን አለፋችሁ ይኸውላችሁ ይሄን የሚያክል እንደዚህ አድርጌ ይሄንን ወስዳለሁ ማለት ነው። ፀጉሩን ቆንጆ የሆነ አይነት ፍሪዝ ያደርግልኛል ማለት ነው። እንደዚህ ያደርገዋለሁ በደንብ አድርጎ ቆንጆ ፍሪዝ ያደርግልኛል። እዚህ ጋር ሊባውት ስላለው ፀጉሬ እንደዚህ አድርጌ ከራሴ ፀጉር ጋር በደንብ አመሳስለዋለሁ ማለት ነው። ነገርኳችሁ ፀጉራችሁ በጣም ቆንጆ ወፍራም ከሆነ በጣም ቆንጆ ነው የሚያደርገው። እቺ መለኛዋ የነገርኳችሁ እቺ አይነት ቡይጎዲን በጣም ቆንጆ ነው። ከዚህም ደግሞ ወፈር ያለ አይነት እንትን እንዲያደርግላችሁ ፍሪዙ ተለቅ ያለ እንዲሆን ከፈለጋችሁ የዚህ እቺን ትንሿን ስለመረጥኩ ነው እንጂ የዚህ ተለቅ ያለ ወፍራምም አለው። እሱንም መግዛት ትችላላችሁ። $4.99 ነው ገዛሁት ማለት ነው። እኔ ከቢዩቲ ሰፕላይ ኤኒ ቢዩቲ ሰፕላይ ይኖራል ማለት ነው። ስለዚህ እንደዚህ አድርጌ በዚህኛው ሳይድ እንፈልጋለሁ። እንደዚህ አድርገዋለሁ ፀጉሩ ማለት ነው። ይኸውላችሁ ፀጉሩ በቃ እንደዚህ ነው የሚሆነው። እዚች በቃ ምንም ይሄን ያህል መልፋት አይጠበቅባችሁም። አሁን እኔ ስሰራ የሆነ ነገር ልክ ስፈልግ በቃ እቺ እንደዚህ ያደርጋታለሁ። ኦልሬዲ ይሄንን ጠቅልዬው ነው የማድረው አይነት ነገር ማለት ነው። ስፔሻሊ ለነገ አይነት የምፈልገው ከሆነ ቀረጻ እንደዚህ ካለብኝ ምናምን ጠቅልዬው ነው የማድረው ማለት ነው። ስወጣ እዚች ጋር ትንሽ የውሃ አድርጌ እንደነገርኳችሁ እነዚህን አደርግና ኢዚ በጣም በ5 ደቂቃ ውስጥ ጨርሼ ማውጣት እችላለሁ። ስለዚህ እንደነገርኳችሁ እንደዚህ ካደረግኩኝ በኋላ አንቲፎል የሆነውን የሺያ ሞይስቸራይዘር የሆነ ቅባት አለኝ። እቺን ቅባት ከውስጥ ለውስጥ እቺን ቅባት እንግዲህ ውስጧን እንደዚህ ያደረኩኝ እቀባለሁ ማለት ነው። ከዛ ይሆን አፌል ላይ ከኔ አረገውም አላረገውም ለራሴ ራሱ ቀዝቀዝ ይለኛል። ፀጉሬን ፕሮቴክት ይሆናል ማለት ነው። እና ፍሪዝ ስለሆነ ብቻ በጣም ነው የሚመቸው ብታይ በቃ እና የሚበላሽ ነገር የለውም። ምን የለውም። አሁን ይሄ ዌቪ ነገር ምናምን ቢሆን ይበላሻል አይደለ ኖርማሊ። ይሄ ግን ይበላሻልም አትሉም፣ እንደውም ያሳምሯል። ይሄ ደግሞ ግሪሲ አይደለም። ፀጉር እንትንነቱ ራሱ ይወላችሁ እንደ ውሃ ነገር ነው ቅባትነቱ ማለት ነው። ስለዚህ በጣም በጣም ይጠቅመኛል ማለት ነው። ፀጉሬን ፕሮቴክት ይሆናል፣ ከድርቀትም ከመሰባበርም ይጠብቅልኛል ማለት ነው። ስለዚህ ፍሪዝ ስናደርግ
በዚህ መልኩ ፕሮቴክቲቭ በሆነ አይነት መልኩ አድርገን ፍሪዛችንን ማድረግ እንችላለን። እንደነገርኳችሁ የኔ ፀጉር ስስ ስለሆነ አንዳንዴ እንዲህ ፍሪዝ ካረኩት በኋላ ልትቆም ትችላለች። እንደዚህ ፀጉር ስስ ስለሆነ ማለት ነው። ኢትስ ኦኬ ኢትስ ማይ ሄር በቃ ችግር የለውም። ቢቆም የሚቆም ተከባብረን ነው እየኖርን ያለ ነው። ስለዚህ ገባ አረጋታለሁ ወደ ስራዬ ማለት ነው ቀጥላለሁ። እንደዚህ አይነት ማበጠሪያም አለኝ እዚህ ጋር ይኸውላችሁ 2 አይነት የሆነ ይሄኛው ወፍራሙ ነገር ሞር ፍሪዙን ፓፊ ነገር እንዲሆን እንደዚህ ያደርገዋለሁ። አንዳንዴ እንደዚህ ፍሪዝ ካረኩ በኋላ እንደዚህ ብጥር አደርገዋለሁ ጋይስ። ከዛ ሞር ቡፍ ነገር ይላል። ከዚህ ጀምሮ እንደዚህ ያደርገዋለሁ። ይኸውላችሁ እንደዚህ አያችሁት? ሉክ ይሄንና ይሄንን እዩት። አያችሁት ልዩነቱን? ሉክ እንዴት እንደሚያደርጉ በቃ ቬሪ ኢዚ። እንደዚህ አድርጌ እንግዲህ ቴክኒኮቹ ተጠቅሜ ይሄንን እንደዚህ ፍጥር አደርገዋለሁ። መልሶ ፍሪዝ ነው የሚሆነው ፀጉሩ ሉክ። ስለዚህ ይሄን እንደዚህ አደርገዋለሁ። በዚህ ሳይድ እንደዛ አያችሁት? ቡፍ ነገር እንዲል ይረዳዋል ማለት ነው። እንደዚህ ይሄን ብጥር የሆነ እንትን ሳይሆን በቃ ሉክ ጋይስ ኦ ማይ ጋድ ሉክ አት ዲስ ኢትስ ሶ ቢዩቲፉል። ፀጉሩ እንደዚህ ነው። ስለዚህ ይኸውላችሁ ይሄን የመሰለ ፍሪዝ በዚች ደቂቃ ውስጥ እንግዲህ ሰርቼ ነው የምወጣው ወይም ደግሞ የምታዩኝ ማለት ነው። እና በጣም ለብዙዎቻችሁ ቅባት አበዛው ለጠየቃችሁኝ እንግዲህ ደግሞ እንደዚህ ነው የማደርገው። አንዳንዴ ደግሞ ስፈልግ ምን አደርጋለሁ መሰላችሁ? ይሄ አይነት የብሬዲንግ ናቹራል ጄል አለኝ which is በጣም ቆንጆ ነው። ፀጉር ኖርማሊ ስንሰራ የምንሰራበት አይነት ጄል ነው which is ቆንጆ ነገር ነው። በጣም እንደ ኮንዲሽን ሻይኒንግ ጄል ነው እና ብዙም የሚጎዳ አይነት ነገር አይደለም which is በጣም ቆንጆ ነው። ይኸውላችሁ ከመጠቀሜ ብዛት ይችን የምታክል ነው የቀራችሁ ኦልሬዲ። አሁን ቅርብ ጊዜ ገዝቼው ማለት ነው። በጣም ነው የምጠቀመው። አንዳንዴ ስነ ስርዓት እንዲስ ከፈለኩኝ ፀጉሬ የሆነ አጉል የሆነ አክት ሊያረግ ሲል ይነወት አንተ ስነ ስርዓት ተቀመጥ ብዬ እንዲች ከስር ኢንኬዝ ስነ ስርዓት ላይዝ የሚችል ከመሰለኝ ድርቅ ነገር ካለብኝ እንደዚች አረጋታለሁ። ከዛ በኋላ ምን አረጋለሁ መሰላችሁ ጋይስ? በጠር አረጋታለሁ። ትንሽ እንደዚህ ነገር አረጋዋለሁ። it's gonna be ስርዓቱን ይዞ ቁጭ ይላል ማለት ነው። እና እንደዚህ ነው የማደርገው እላችኋለሁ። አሁን ግን ስነ ስርዓቱን ይዟል። በእርግጥ ፍሪዞቼን ሳደርግ እነዚህ ቅባቴን የታለ አንደኛው ቅባት የታረኩት ያኛውን ቅባት የታደረኩት ጋይስ ስለዚህ እነዚህን ተጠቅሜ ነው ይሄንን ፍሪዝ የማደርገው ማለት ነው። በጣም ኢዚ ፕሮቴክቲቭ በሆነ መልኩ ፍሪዛችንን ማድረግ እንችላለን። እናቱ ውሃና ኮንዲሽነር ብቻ እያደረግን ስንወጣ ፀጉራችንን ሊጎዳ ይችላል። ስለዚህ እነዚህን ቅባቶችም መጠቀም አትርሱ ለማለት ፈልጋለሁ። ሌላውና ዋናው ነገር ከየት ነው የመጣው ፀጉሩ? እንደነገርኳችሁ ከኢትዮጵያ ነው የመጣው ከዳጊ ቢዩቲ ሳሎን። በጣም ብዙ ፀጉሮቼን የምገዛው ከሱ ጋር ነው which is እስካሁን ድረስ እግዚአብሔር የተመሰገነ ይሁን ዲስአፖይንትድ ሆኜ አላውቅም በፀጉሮቼ። ዋጋቸው ፕራይሲ ናቸው። ይሄንን የገዛሁት 60,000 ወይ 65,000 ነው አንዱ የሚሸጠው ማለት ነው። ሁለቱን 120,000 ብር ነው የገዛሁት ሁለቱን ፀጉር ማለት ነው። ኢትዮጵያ በነበርኩበት ሰዓት የዛሬ አመት ማለት ነው። ይኸውላችሁ እንግዲህ ጥሩ ነገር ስትገዙ ሁል ጊዜ የምትጠቀሙበት አይነት ነገር ነው የሚሆነው። ዳጊ ጋር እግዚአብሔር ያክብረው በጣም ጥሩ ልጅ ነው። አሪፍ ፀጉር ነው የሚይዘው በጣም ብዙ ጊዜ። ስለዚህ ፀጉሮቼን እኔ ከዛ ነው የምገዛው። ብዙ ዌቦችም አሉኝ ምናምን በብዛት ከዳጊ ጋር ነው ፀጉሮቼን የምገዛው ማለት ነው። ስለዚህ ከሱ ጋር ነበር የገዛው። አካባቢ ነው ለሁለቱ ፀጉር ለዚህኛው ከለር እና ለዚህኛው ራሱ አንድ አይነት ፀጉር በከለር ይሄንን ያው ጥቁር ነበረ ኖርማሊ ቀለም ቀብቶልኝ ነው ዳጊ እንደምፈልገው አድርጎ ማለት ነው። እንደዚህ የሚመስል ኦሬንጅ የሚመስል እንደዚህ አይነት ከለር ብዬው እና ብዙዎቻችሁ እንደውም ከለሩ ምንድነው ብላችሁ ትጠይቁኛላችሁ። እኔ አላውቀውም ከለሩን የነገርኩትን ከለር ከዛ በኋላ እንደውም ከነገርኩት በላይ ቆንጆ አድርጎ ነው ያመጣልኝ ማለት ነው። እንደውም እኔ ከዚህ እንደውም በጣም ኦሬንጅሽ ነገር ነበር የፈለኩት ሳስበው የሆነ ቶሎ የሚሰለች አይነት ከለር እንደውም ያኛው ይሆናል። ስለዚህ እንደዚህ መሆኑ እንደውም በጣም ነው የወደድኩት። ከኔ ጋር በጣም ሄዶብኝ ነበር እንዳያችሁት በጣም አሪፍ ነበረ። እንደዚህ አድርጎ ቀብቶልኛል። ጥቁር ነበረ ወደዚህ አድርጎ ቀብቶልኛል ማለት ነው። እና ሁለቱን ፀጉር 120,000 ነገር ነበረ 120,000 ብር ነበር የገዛሁት የነበረው ማለት ነው።
ስለዚህ ወርዝ ያረጋል በጣም ቆንጆ ነው ስንገዛ አሉ በጣም ርካሽ እንደዚህ ከዛ በታችም 30 ምናምን የሚባል አይነት ጸጉር አለ ግን ዋጋው በጣም ትንሽ ውድ ነው ኦፍ ኮርስ ውድ ነው ከድሮ በጣም አሁን ተወዷል ጸጉር ግን በጣም ቫልዩ ያለው ጸጉር ነው በጣም ቆንጆ ጸጉር ነው ብዙ ጊዜ ልንጠቀምበት የምንችለው አይነት ጸጉር ነው እና ሶስቱ እንግዲህ እንደዚህ ፉል ሆኖ በጣም ቆንጆ ሆኖ ማድረግ ችያለሁ ማለት ነውና ከዳጊ ጸጉር ቤት ነው የተገዛው ቦሌ ዳጊ እንግዲህ ኢትዮጵያ ውስጥ ከሆናችሁ በደንብ ታውቁታላችሁ ተስፋ አደርጋለሁ እኔ ከድሮ ጀምሮ የሚሰራኝ በጣም የምወደው ሄር ስታይሊስት ነው ማለት ነው ስለዚህ እነዚህንም ነገሮች አትርሷቸው እነዚህን ግዙ ከቢዩቲ ሰፕላይ ማግኘት ትችላላችሁ ጋይስ ስለዚህ ይሄንን ይመስላል የዛሬው ቪዲዮዬ ጠቅለል አድርጌ በሂውማኖቼ በእነዚህ ፍሪዞች ዙሪያ እንዴት እንደማደርግና ከየት እንደገዛሁት ለመንገር የፈለኩት ቪዲዮ እንግዲህ ይሄንን ይመስላል ማለት ነው በሌላ አዲስ ቪዲዮ ደግሞ ኔክስት ታይም እንገናኛለን I love you guys bye